ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የዕለቱን ዜናዎች ከዘውትር ተሳታፊያችን ጋር በመሆን ወደናንተ እናደርሳለን። አብራችሁን ልትቆዩ ግብዣችን ነው። መልካም ጊዜ። የአማራ ፋኖ ብሔራዊ ንቅናቄ አፋብን በተለያዩ ቀጠናዎች የሚደረጉት የህልውና ተጋድሎዎች በከፍተኛ የድል ዜናዎች ታጅቦ በመቀጠል ላይ ናቸው። በጎንደር በሸዋና በጎጃም ከፍተኛ ተጋድሎ የተደረገባቸው ውጊያዎች መካሄዳቸው ነው ከየቀጠናው የደረሰን መረጃ የሚያመለክተው። በጎንደር ምሽግ ድረስ በመዝለቅ በጨበጣ ውጊያዎች የተደረጉ ሲሆን ከፍተኛ ድል መመዝገቡን የአማራ ፋኖ የሰሜን አማራ ቀጠና በላይ ዘለቀ እዝ የላከልን መረጃ ያመለክታል። በጎጃም ሁለተኛ ሳምንት በመቀጠል በደብረ ማርቆስ ጨምሮ በምዕራብ ጎጃም የተለያዩ አካባቢዎች ውጊያዎች ተደርገው ድሎች መገኘታቸውን እንደዚሁ ከደረሰን መረጃ ለማወቅ ተችሏል። ሰሜን ሸዋም የአማራ ፋኖ የሸዋ ጠቅላይ ግዛት እዝ በደብረ ብርሃንና በሸዋ ሮቢት መካከል ሲንቀሳቀስ በነበረው የአብይ አህመድ ሰራዊት ላይ የደፈጣ ጥቃት በመፈጸም በርካታ ድሎችን እንዳገኘ ነው ከድርጅቱ የደረሰን መረጃ የሚያመለክተው። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ አፋብን ለፖለቲካ ፓርቲዎች ማስጠንቀቂያ ሰጠ። በምርጫው ላይ የሚሳተፍ በሙሉ እርምጃ ሊወሰድበት እንደሚችል ነው አፋብን ያስጠነቀቀው። አፋብን ባወጣው መግለጫ ላይ እንደገለጸው በዚህ ምርጫ ላይ የሚሳተፉ ፓርቲዎች በሙሉ ከአገዛዙ ከብልጽግና ተለይተው የሚታዩ አይደሉም ብለዋል። በዚህ ላይ ያተኮረ መረጃ ይዘመተናል። የአማራ ፋኖ ብሔራዊ ንቅናቄ በተለያዩ አውደ ግንባሮች ድል እየቀናው እንዳለም ተገልጿል። ከየቀጠናዎቹ ከሚደርሱን መረጃዎች ለማወቅ እንደተቻለው የአብይ አህመድ ሰራዊት እንዲሁም የአማራ ክልል ሚሊሻና አድማ በታኝ በአማራ ፋኖ የተለያዩ አደረጃጀቶች በሚደርስባቸው ጥቃት ከፍተኛ ኪሳራ እየገጠማቸው እንዳለ ተመልክቷል። የአማራ ፋኖ ብሔራዊ ንቅናቄ መጠነ ሰፊ ሰራዊት አስመርቋል። በዚህ የሰራዊት ምርቃ ላይ የተገኙት የፋኖ አመራሮች የአማራ ህዝብ የሚጠብቀው ሰራዊት በተሟላ ሁኔታ እየተዘጋጀ ነው። በቅርቡ መጠነ ሰፊ ጥቃት በአገዛዙ ሰራዊት ላይ እንደሚከፈት ነው የገለጹት። በወቅታዊው የፋኖ ተጋድሎ ዙሪያ የዘውትር ተሳታፊያችን የሰበሰባቸውን መረጃዎች ባጭሩ ያቀርባቸዋል። በዛሬው ዕለት እጅግ ቁጥሩ ብዙ የሆነ የመከላከያና የሚኒሻ አባል በስሙ ማስከዳት እጁን መስጠት መቻሉንና በተለይ በዋናነት የ403ኛ ኮር 71ኛ ክፍለ ጦር አባላት የሆኑ ጨምሮ 43 ሚኒሻዎችን ከነትጥቃቸው ስርዓቱን ከድተው ከፋኖ ኃይሎች ጋር መቀላቀል መቻላቸውን ነው የደረሰኝ መረጃ የሚያመላክተው። የአካባቢ በምዕራብ ጎጃም ቋሪት አካባቢ ነው የተፈጸመው። 43 የሚኒሻ አባላት አንደኛ እነዚህ ኃይሎች መከላከያ ወደኋላ ሆኖ ሚኒሻውን ወደፊት እያስቀደመ በመመታታቸው ምክንያት፣ ሁለተኛ መሳሪያ ልንቀበል ነው እንጂ ወደ መከላከያ የገባ ነው ወይም ወደ ስርዓቱ የገባ ነው እውነት የራሳችን ህዝብ ለመጨፍጨፍ አይደለም በማለት 43ቱ ከነሙሉ ትጥቃቸው የፋኖ ኃይሎችን መቀላቀል መቻላቸውን ነው ማየት የቻልኩት። በባሶ ሊበን ወረዳ ስር የምትገኘውን የላምገጭ ከተማን ሙሉ በሙሉ መቆጣጠር መቻላቸውን አስታውቀዋል። በዚች ከተማ ከፍተኛ ሽንፈት የደረሰበት የአገዛዙ ጦር ምሽጉን አስረክቦ ወደ የጁቤ ከተማ መሸሸት መቻሉን ነው ያስታወቁት። 7ኛ የአዲስ አለማየሁ ክፍለ ጦር ከዚህ በፊት ከ2 ቀን በፊት በዚህ ቦታ ላይ ቁልፍ ወታደራዊ ጠቀሜታ ያላትን የኮርክ ከተማን በውጊያ ብልጫ በማሳየት የኮርክ ከተማን ከ3 ቀን በፊት መቆጣጠሩ መቻሉና በተደጋጋሚ ጊዜ የኮርክ ከተማን ለመቆጣጠር የመከላከያ ኃይሉ ተመልሶ ተደራጅቶ ከፍተኛ የሆነ ጥቃት መሰንዘር መቻሉንና ነገር ግን የኮርክ ከተማን ማስነጠቅ ሳይችሉ አሁንም ተቆጣጥረዋት እንደሚገኙ ነው እየገለጹ የሚገኙት። በሌላ ዜና በጃዊ ወረዳ ፈንድቃና ወርቅ ሜዳ ተብሎ በሚጠቀሱ አካባቢዎች ላይ እንግዲህ በጎጃም አዊ ዞን አካባቢ የሚጠቀሱ ቦታዎች ናቸው። በዚህ በሁለቱ ወረዳዎች ፈንድቃና ወርቅ ሜዳ ተብሎ በሚጠቀሱ አካባቢዎች ላይ ከዚህ በፊት እንደሚታወቀው ይህም ቦታ የመከላከያ ኃይሉ ሙሉ በሙሉ ለመቆጣጠር እንቅስቃሴ ያደረገ ሳይሳካለት ቀርቶ ነበረ። አሁን ልክ እንደ ቋሪት ወረዳ ሁሉ ከ40 በላይ የሚሆኑ ሚኒሾች እጃቸውን መስጠት መቻላቸውንና በቀን 500 ብር የሚከፈላቸው ሚኒሻዎች በጣም በርካታ የሆነ ጉዳት በመድረሱ አንደኛ በውጊያው ከፍተኛ ጉዳት እየደረሰ
የደረሰባቸው በመሆኑ የፊት ለፊት ተጋፋጭ አርጎ መከላከያ ከኋላ በመሆን ወደ ኋላ እንዳይመለሱ በማድረግ እንቅስቃሴ ያደረገ ቢሆንም ይሄ እየገባቸው የመጡ ሚኒሾች 40 ሆነው ራሳቸው ተደራጅተው ሙሉ በሙሉ ከነ መሳሪያቸው የፋኖ ኃይሎችን መቀላቀል መቻላቸውን ነው መረጃዎች የደረሰኝ። እንግዲህ ከ40 ዓመት በላይ የሆኑ የሚኒሻ አባላቱን በአማራ ክልል በአጠቃላይ ወደ መከላከያ ቀላቅሎ ወደ ኦሮሚያ ክልል ሊወስዳችሁ ነው የሚል መረጃ ስለደረሳቸውና ይሄንን ወደ ኦሮሚያ ክልል ወደ ማናውቁ አካባቢ ቤተሰቦቻችን ትተን አንዋጋም በማለት 40ዎቹ የሚኒሻ አባላት የፋኖ ኃይሎችን መቀላቀል መቻላቸውን ነው በዚህ ፈንድቃና ወርቅ ሜዳ በተባሉ ከተሞች የደረሰኝ መረጃ የሚያመላክተው። መሳይ ከዚህ በፊት ከ2 ቀናት በፊት እንግዲህ በደቡብ ጎንደር አካባቢ ከፍተኛ ውጊያ ተደርጓልኝ። ከደቡብ ጎንደር 18 ኪሎ ሜትር ርቀት ላይ የምትገኘው የዓለምበር የምትባል ከተማ ላይ የፋኖ ኃይሎች በድንገተኛ በአራት አቅጣጫ ጥቃት በመሰንዘር በከተማዋ ላይ ሰፍሮ የነበረውን የመከላከያና የአጠቃላይ የአብይ አህመድ ጥምር ኃይልን በማጥቃት ከተማዋን ሙሉ በሙሉ ተቆጣጥረው የፋኖ ኃይሎች ከተማዋን ሲቆጣጠሩ በ8 እና በ6 ኪሎ ሜትር ርቀት ላይ የሚገኘው የአድማ ብተና ማሰልጠኛ ላይ ሸሽተው ራሳቸውን መከላከል መቻላቸውንና ይህን ተከትሎ በደቡብ ጎንደር በፍጥነት ተደራጅተው መልሰው ያንን አካባቢ ለመቆጣጠር ጥረት ቢያደርግም የመከላከያ ኃይሉ ሳይችል መቅረቱን ነው መረጃዎች የሚያመላክቱት። እንዲሁም በክምር ድንጋይ ከተማ ከ2 ቀናት በፊት የፋኖ ኃይሎች ከፍተው በከተማዋ ላይ ሰፍሮ የነበረውን ወይንም መሽጎ የነበረውን የመከላከያ ጥምር ጦር በማጥቃት በከተማዋ ላይ ከ6 ሰዓታት በላይ በመቆጣጠር ማድረግ የሚገባቸውን ጥቃት ሰንዝረው የሎጂስቲክስ እና አንዳንድ የብልጽግና ካድሬዎችን ይዘው ከከተማ መውጣት ለማወቅ ተችሏል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ያወጣው መግለጫ የኢትዮጵያ ሕዝብ ይሁን መከራውን እየተጋፈጠ ያለው የአማራ ክልል ሕዝብ ሲጠብቀው የነበረ ነገር ነው። አሁን የአማራ ክልል ሕዝብ ከፍተኛ የሆነ ራሱን ለመከላከል ትንቅንቅ ላይ እያደረገ ባለበት ሰዓት ሰላም በሌለበት ኢኮኖሚው ሙሉ በሙሉ በወደመበት የመንግስት ስራ ተቋርጦ የመንግስት ሰራተኛው በቤቱ ደሞዝ በሚከፈል ከአንድ ከተማ ወደ አንድ ከተማ በፍጹም መንቀሳቀስ በማይቻልበት በክልሉ ላይ ኢኮኖሚው ሙሉ በሙሉ በተቋረጠበት ሁኔታ የመንግስት ሰራተኛው ብቻ ሳይሆን ተማሪው ትምህርት ቤት በማይሄድበት እያንዳንዱ የኢትዮጵያ ዜጋ በተለይ በአማራ ክልል ላይ ጠምጦም እንኳን ቤቱ እየሄደ የሚገለው ሰራዊት 11 እዝ ሰራዊት ተሰማርቶ በሚገኝበት በዚህ ሰዓት ምርጫን ለማድረግ የብልጽግና አገዛዝ እየተንቀሳቀሰ እና በሰፊው ለመንቀሳቀስ መጀመሩ ወደ ግጭት ሊያመጣ የሚችል እንደሆነ የኢትዮጵያ ሕዝብ የአማራ ሕዝብ ጠንቅቆ ያውቃል። የአማራ ፋኖ ብሔራዊ ንቅናቄ በህዝብ ግንኙነቱ በኩል ያሰራጨው መረጃ ወቅቱን የዋጀ በትክክል ያንዳንዱ መልእክት ለሚመለከተው አካል ያደረሰና ይህን ተላልፎ የሚገኝ ግን እርምጃ የሚወሰድበት መሆኑና በተለይ አገዛዙ ብልጽግና ፓርቲ ምርጫን ለሽፋን ለተጨማሪ 5 ዓመታት የአማራን ህዝብ ለመጨፍጨፍና ለመጨረስ ሰርቲፊኬት የሚያገኝበት ነው ያለው። ነገር ግን ይሄን አጅቦ የሚንቀሳቀሱ የፖለቲካ ፓርቲዎች በአማራ ክልል እንቅስቃሴ ቢያደርጉ ውርድ ከራሳቸው ብሏል። ምናልባትም አሁን የተቃዋሚ የፖለቲካ ፓርቲ አለ ለማለት ያስቸግራል። ነገር ግን በፓርቲ ስም ምናልባትም አንድ ቢሮ እና የተወሰኑ በጣት የሚቆጠሩ ሰው አባላትን ይዘው እየተንቀሳቀሱ ያሉ ፓርቲዎች አሉ። ከመንግስት የሚመደብላቸውን በጀት በምርጫ ቦርድ በኩል የሚሰጣቸውን በጀት ተጠቅመው ወደ ኪሳቸው ለመክተት ወዳልተፈለገ ሞት ጎዳና ሊሄዱ ስለሚችሉ ከዚህ ድርጊታችሁ ታቀቡ በማለት ማስጠንቀቂያ ሰጥቷል። ፖለቲካ ፓርቲዎች ንጹሃንን በገዛም ቀያቸው እየመጣ የሚገድል ስርዓት በአማራ ክልል ተሰማርቶ ባለበት በዛ ከተሞችን በከባድ መሳሪያ እየደበደበ ከተሞችን እያወደመ መሰረተ ልማትን እያጠፋ ያለ አገዛዝ ምርጫ ሰላም ሲኖር ነውና ይሄንን ደግፋችሁ የምትንቀሳቀሱ የፖለቲካ ፓርቲዎች ውርድ ከራሳችሁ መንግስት የቆመረውን ቁማር እናንተ ለማስፈጸም እንቅስቃሴ ብታረጉ ለምን ወስደው እርምጃ ተጠያቂ አይደለንም፣ አርፋችሁ ተቀመጡ በማለት ማስጠንቀቂያ ሰጥቷል። ሁለተኛ ለአማራ ህዝብ ነው። እንግዲህ አማራ ህዝብ ምርጫውን ባለመሳተፍ ወይም ለምርጫው እንቢተኝነቱን በማሳየትና ከአማራ ፋኖ ብሔራዊ ንቅናቄ ጋር አብሮ በመታገል ይሄንን እንቅስቃሴ በሚያደርግበት ሰዓት እምቢ አልመርጥም ካርድ አላወጣም በሰላም መኖር ስላልቻልኩኝ መምረጥ አልችልም፣ መንግስትን ለመገልበጥ ነው ከፋኖ ጋር መተባበር ያለብኝ በማለት አብሮ ከአማራ ፋኖ ብሔራዊ ንቅናቄ ጋር አብሮ መንቀሳቀስ እንዳለበት ለአማራ ህዝብም ጥሪ አቅርበዋል። እንግዲህ ለኢትዮጵያ ህዝብም በዚሁ አጋጣሚ ለኢትዮጵያ ህዝብ ጥሪ አድርገዋል። በአማራ ህዝብ ላይ እየደረሰ ያለውን መከራ
ለእናንተ መንገር ለቀባሪው ማርዳት ነው። ምክንያቱም የአማራ ህዝብ አሁን ባለበት ስቃይ የኢትዮጵያ ህዝብ በደንብ አድርጎ ጠንቅቆ የሚያውቅ ስለሆነ ይህን መከራችንና አጠቃላይ ችግራችንን ለመቅረፍ ብሎም የኢትዮጵያ ህዝብ ከዚህ አገዛዝ ነፃ እንዲወጣ ለማድረግ ትንቅንቅ ላይ ስለሆን የኢትዮጵያ ህዝብ እንዲረዳንና ከዚህ አገዛዝ ጋር አብሮ መተባበር እንደሌለበት በማለት ታስበዋል። በአራተኛ ደረጃ ለሚዲያ ተቋማት ነው እንግዲህ መግለጫ የሰጡት። እንግዲህ የአገዛዙ የሚዲያ ተቋማት አሉ፣ እነሱን አይመለከትም። ነገር ግን ምንም አይነት የምርጫ ሂደት የሚያሟላ ቅድመ ሁኔታዎች ያልተዘጋጁበት የኢትዮጵያ ህዝብ ፍላጎት የሌለው መሆኑን በማጋለጥ ትብብር እንድታደርጉ ማለት ለሚዲያ አካላቶችን ጥሪ አቅርበዋል። እንዲሁም ለዓለም አቀፍ መንግስታትም ለዓለም አቀፍ ተቋማትም ጥሪ አቅርበዋል። ይሄ መንግስት አሁንም ሽፋን በማግኘት በምርጫ ስም እውቅና የሌለው ምርጫ በማድረግ ህጋዊ የሆነ መንግስት እንደሆነ ለማስገንዘብ እየተሯሯጠ ስለሚገኝ ህዝብን እየፈጀ እየጨረሰ የሀገሪቱን ኢኮኖሚ በሙሉ ወደ ጦር ግንባር አዝምቶ ህዝብን እየጨፈጨፈ ያለ መንግስት መሆኑን አውቃችሁ ለዚህ መንግስት እውቅና ባለመስጠት ትብብር እንድታደርጉ ማለት ማሳሰቢያ ሰጥቷል። በስድስተኛ ደረጃ በሀገር ውስጥና አገዛዙን እየታገላችሁ ያላችሁ ጸረ ብልጽግና አካላት በማለት መሳሪያ አንግበው እንዲሁም በሰላማዊ አመጽ በህዝባዊ እምቢተኝነት በትግል እንቅስቃሴ ውስጥ ያላችሁ ኢትዮጵያውያን ወገኖቻችንና ድርጅቶች ከአማራ ፋኖ ብሔራዊ ንቅናቄ ጋር አብራችሁ በጋራ መታገል እንዳለባችሁና እናንተም እኛ እንዳወጣ ነው በተለያዩ የኢትዮጵያ ክልል ላይ መሳሪያ አንግባችሁ የሚሆን ስርዓቱን ለመጣል በተለየ መንገድ እንቅስቃሴ እያደረጋችሁ ያላችሁ አካላት በሙሉ ይሄንን መንገድ እንድትከተሉ ማለት ማሳሰቢያ ሰጥቷል። በአማራ ክልል ደግሞ ለመምህራን፣ ለትምህርት ተቋማት እንዲሁም ለመንግስት ሰራተኛው ማስጠንቀቂያ ሰጥቷል። ምክንያቱም መንግስት እነዚህን ተቋማት በተለይ መምህራንን፣ የመንግስት ሰራተኛውን፣ የትምህርት ማህበረሰቡን፣ የትምህርት ቤት ጽህፈት ቤቶች፣ መምሪያዎች፣ ቢሮዎችን በመጠቀም እነዚህን የመንግስት ሰራተኞች ወደ እሳት ጎዳና ወደ እሳት ባህር እንዲሄዱ በማድረግ ራሱን አጋልጦ ወደ ሞት ጎዳና እንዲሄድ በማድረግ ምርጫውን ለማስፈጸም እንቅስቃሴ እንዲያደርግ በቀናበል ሰበብ ገንዘብ ሰጠው በመደለል ወደ ሞት ጎዳና እንዲሄዱ በማድረግ ምርጫውን ለማስፈጸም እንቅስቃሴ የሚያደርጉ አካላትን በተለይ ለነዚህ መንግስት ሰራተኞች፣ መምህራንና ለትምህርት ጽህፈት ቤት ወይም ለትምህርት አካላት በሙሉ ማስጠንቀቂያ ሰጥቷል። ይህንን ተላልፎ የተገኘ በክልሉ ውስጥ የሚንቀሳቀስ ማንኛውም አካል ቅስቀሳ ለማድረግ፣ ወረቀት ለመበተን፣ ትምህርት ለመስጠት የምርጫ ቦርድን ጨምሮ ወይም ሌሎችን የሲቪክ ተቋማትን ጨምሮ በአማራ ክልል እንቅስቃሴ የሚያደርግ ማንኛውም ተቋም ይሁን ግለሰብ ይህንን ጥሪ ተላልፎ ከተገኘ ለሰራዊታችን ቀጥተኛ ትዕዛዝ የሰጠን መሆናችን እና እርምጃ እንዲወሰድበት ለማድረግ መመሪያ የሰጠን መሆኑንና ይህን ተላልፎ የተገኘ ግን ምህረት የሌለው እርምጃ እንዲወሰድ ትዕዛዝ ሰጠናል በማለት ማሳሰቢያ ሰጥተዋል። ምርጫው አጠቃላይ በአማራ ክልል ይካሄዳል የሚል እምነት የለም። መንግስት ግን ይሄንን ድርጊት ምናልባት እውቅና ለመስጠት ህጋዊ ለማድረግ አሁንም የተነጠቃቸው ወረዳዎችን ነጥቆ መልሶ ይዞ ምርጫ ለማድረግ የሞት ሽረት ትግል እያደረገ ባለበት በዚህ ሰዓት የፋኖ ኃይሎች ደግሞ በተለያዩ አካባቢዎች ይህንን ነቅተው በመጠበቅ እየመከቱት እንደሚገኙ ነው መረጃዎች የሚያመላክቱት። መሳይ